ብዙዎቻችን ይህ ከባድ ነገር በሕይወታችን ውስጥ እየተፈጠረ እንደሆነ ፈጽሞ አናውቅም። ቁም ብላችሁ አስቡት። ቤተ ክርስቲያን እየተሳለማችሁ፣ በቅዳሴ እየተሳተፋችሁ፣ በጸሎት እየተጋችሁ፣ አልፎ ተርፎም መንፈሳዊ ጥቅሶችን በማህበራዊ ሚዲያ እያካፈላችሁ፣ ነገር ግን በውስጣችሁ ያለው የመንፈስ ቅዱስ ጸጋ በጸጥታ ከሕይወታችሁ እየተገፋ ቢሆንስ? የሚያስፈራው እውነት ደግሞ ይህ ነው። ይህ መገፋት የሚሆነው በጠላቶቻችሁ አይደለም፣ በዓለምም አይደለም፣ በእኛው በራሳችን ምርጫ እንጂ። እና ደግሞ በአንድ ጊዜ ድንገት ስለማይከሰት ሲርቀን ፈጽሞ አናስተውለው። ይህ መራቅ የሚከሰተው ቀስ በቀስ በጸጥታ ሳናውቀው በምናደርጋቸው ትናንሽ ማግባባቶች፣ ችላ ባልናቸው የመንፈስ ቅዱስ የወቀሳ ድምጾች ምክንያት ነው። እናም አንድ ቀን ልክ እንደ ድሮ ሥርዓታችንን እየፈጸምን መንፈሱ ግን ከኛ ጋር እንደሌለ እንገነዘባለን። አሁን በቀጥታ ወደ ልማዶቹ እንለፍ። አንደኛው አቅም አጥተን ስለወደቅንበትና በልብ ስብራት ወደ እግዚአብሔር ስለሮጥንበት ኃጢአት አይደለም። መንፈስ ቅዱስ የሰውን ልጅ ድካም ጠንቅቆ ያውቃል። እርሱ በየዕለቱ እየወደቀ ነገር ግን በእንባ ለሚነሳ ሰው እጅግ ታጋሽና ርኅሩህ ነው። እርሱ ፈጽሞ የማይታገሰው ነገር ቢኖር 100 ጊዜ ተናዘን ነገር ግን በልባችን አሁንም ያላቆምነውን ኃጢአት ነው። ምን እያልኩ እንደሆነ በሚገባ ታውቁታላችሁ። ያ እሁድ ጠዋት በቤተ ክርስቲያን መቅደስ ፊት በእንባ ይዘነው ቀርበን ማክሰኞ ዕለት ግን መልሰን የምንሰራው ኃጢአት፣ ያ ደጋግመን ከመጸለያችን የተነሳ ስንሰራው የጥፋተኝነት ስሜት መሰማት ያቆመው ልማድ፣ ያ ኃጢአት ብለን መጥራቱን ትተን የኔ ድካም ወይም የኔ ጸባይ ብለን ስም የሰጠነው በደል። መጽሐፍ ቅዱስ ይህንን ምን ብሎ እንደሚጠራው ስሙ። ወደ ሮሜ ሰዎች ምዕራፍ 6 ከቁጥር 1 እስከ 2 እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም ይላል። ዕብራውያን 10:26 ደግሞ የበልጥ አጠንክሮ ሲናገር የእውነትን ዕውቀት ከተቀበልን በኋላ ሆን ብለን በኃጢአት ብንጸና ከእንግዲህ ወዲህ ስለ ኃጢአት መሥዋዕት አይቀርልንም ይለናል። እዚህ ላይ ነው ልባችንን የሚመታው እውነት ያለው። መንፈስ ቅዱስ በእናንተ ድካም አይከፋም። እርሱ የሚከፋውና የሚያዝነው በኃጢአት ውስጥ ባዘጋጃችሁት የምቾት ቀጠና ነው። ከዚህ ኃጢአት ጋር ሰላም በፈጠራችሁበት ቅጽበት በውስጣችሁ ከሚኖረው መንፈስ ቅዱስ ጋር ጦርነት አውጃችኋል ማለት ነው። አሁን ቆም ብላችሁ ራሳችሁን በታማኝነት ጠይቁ። በንስሐ አባት ፊት የምትናዘዙት ነገር ግን በውስጣችሁ ከልብ ለማቆም ያልወሰናችሁት ኃጢአት አለ? ምክንያቱም ራስን አሳልፎ ሳይሰጡ ከልብ ሳይጸጸቱ የሚደረግ ንስሐ ዝም ብሎ ሃይማኖታዊ ሥርዓት ብቻ ነው የሚሆነው። መንፈስ ቅዱስ ደግሞ በሥርዓት ብዛት ብቻ አይደለም። እርሱ የሚፈልገው እውነተኛ ንስሐችሁን ነው። እውነተኛ ንስሐ በኃጢአት ማዘን ብቻ አይደለም። እውነተኛ ንስሐ ማለት ዞሮ ወደ ተቃራኒው አቅጣጫ መራመድ ማለት ነው። እባካችሁ ከዚህ መልእክት በኋላ እንደ ድሮ ወደ ምኞቱ አትመለሱ። አሁኑኑ ተውት። ሁለተኛው እጅግ ረቂቅ ነገር ግን በጣም አደገኛው እርሱም ለቤተ ክርስቲያን፣ ለመንፈሳዊ ማህበራችሁ ወይም በማህበራዊ ሚዲያ ለሚከተሏችሁ ሰዎች የምታቀርቡት የውሸት የተቀባ ማንነት መገንባት ነው። መንፈሳዊ ቃላቶችን በሚገባ ታውቃላችሁ። ትክክለኛ ጥቅሶችን ትለጥፋላችሁ፣ ታገለግላላችሁ፣ አስራት ታወጣላችሁ። ነገር ግን ወደ ቤት ስትመለሱ ያ ሰው ሙሉ በሙሉ ይጠፋል። እሁድ በቅዳሴ ላይ አምላክን ያመሰገነች አንደበት ሰኞ ዕለት የሰውን ስም ስታጠፋ ትውላለች። በማህሌትና በጸሎት የተዘረጉ እጆች ረቡዕ ዕለት መንፈስ ቅዱስን የሚያሳዝኑ ምስሎችን በስልካችን ስክሪን ላይ ይፈልጋሉ። በአደባባይ እጅግ ትሁት የሚመስለው ልብ በጓዳ በትዕቢት በቅናትና በክፉ ምኞት የተሞላ ይሆናል። ይህ ሁለት አይነት ሕይወት መኖር አይደለም። ይህ ከዚያም የከፋ ነው። ይህ ለሰዎች እይታ ተብሎ የተዘጋጀ ቲያትር ነው። በእግዚአብሔር ፊት ግን እጅግ ባዶ የሆነ ማንነት። እንኳን መንፈስ ቅዱስ የፍቅር አጋርም ከቲያትረኛ ጋር አብሮ መኖር ፈጽሞ አይችልም። መንፈስ ቅዱስ ሰዎችን ከሚያስደንቀው የእናንተ ማንነት ጋር አብሮ መሆን አይፈልግም። አምላካችን የሚፈልገው ያንን ሌሊት ላይ ማንም በማያየን ጊዜ ያለውን ጭንብል የሌለውን የተሰበረውን እውነተኛ ማንነታችንን ነው።
እርሱ ሊሞላው የመጣው ያንን እውነተኛ ሰው ነው። እስኪ አሁንም ራሳችሁን በታማኝነት ጠይቁ። በየቀኑ በሥራ ቦታ፣ በቤት ውስጥ፣ በግል ሕይወታችሁ የሚያውቋችሁ ሰዎች ያንን የሰንበት መንፈሳዊ ገጽታችሁን ቢመለከቱ በእውነት እናንተ መሆናችሁን ያምናሉ ወይስ ይህ ሰው ማን ነው ብለው ይገረማሉ? በአደባባይ ባለው ማንነታችሁና በጓዳ ባለው ማንነታችሁ መካከል ያለው ርቀት መንፈስ ቅዱስ በሕይወታችሁ ውስጥ ያለው የቦታ ስፋት ልክ ነው። ያንን ርቀት አጥበቡት። እውነተኛውን ማንነታችሁን ስጡት። ሦስተኛው ተቆርቋሪነት፣ ቂምና መራራነት ነው። ይህ ልክ እንደ መንፈሳዊ ውጊያ ይሰማል፣ ነገር ግን ፈጽሞ አይደለም። ጉዳዩ ይህ ነው። አንዳንዶቻችን እጅግ እንጸልያለን፣ ነገር ግን ጸሎታችን ከጣሪያው አልፎ ወደ ላይ አይወጣም። ይህ የሚሆነው እግዚአብሔር ስለማይሰማ አይደለም፣ በጸሎታችን ስር ባደፈጠው ከባድ ሸክም ምክንያት እንጂ። አሁን ወዲያውኑ ወደ አእምሮአችሁ የሚመጣ አንድ ሰው አለ። የጎዳችሁ፣ የከዳችሁ፣ የጣላችሁ ወይም በደል የፈጸመባችሁ ሰው። እናም በጸለያችሁ ቁጥር፣ በተሳለማችሁ ቁጥር ያ ሰው በልባችሁ ጓዳ ውስጥ ታስሮ በብረት ሰንሰለት ተቆልፎበት ተቀምጧል። ይቅር አላላችሁትም። እናም ገና ይቅር ማለት የለብኝም ብላችሁ ራሳችሁን አሳምናችኋል። ምናልባት ይቅርታ ሲጠይቀኝ፣ ምናልባት ሲለወጥ ወይም ስሜቴ ሲፈወስ እላለሁ ብላችሁ ይሆናል። ነገር ግን ቅዱስ ቃሉ ምን እንደሚል ስሙ። ሐዋርያው ቅዱስ ጳውሎስ በኤፌሶን ምዕራፍ 4 ላይ የእግዚአብሔርን ቅዱስ መንፈስ አታሳዝኑ ካለ በኋላ ወዲያውኑ በሚቀጥለው ቁጥር ላይ መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከናንተ ዘንድ ይወገድ ይለናል። አያችሁ፣ ሐዋርያው ሁለቱን አይነጣጥላቸውም። ቂም መያዝና መንፈስ ቅዱስን ማሳዘን በአንድ ላይ የተያያዙ ናቸው። ዕብራውያን 12:15 ደግሞ ብዙዎች የሚረክሱበት መራራ ስር በቅሎ እንዳያስቸግራችሁ ተጠንቀቁ ይላል። ስር ከመሬት በታች ያለ የማይታይ ነገር ነው። ነገር ግን ከመሬት በላይ ያለውን ሁሉ ይመርዛል። አምልኮአችሁን፣ ሰላማችሁን፣ ግንኙነታችሁን፣ የእግዚአብሔርን ድምፅ የመስማት አቅማችሁን፣ ሁሉን ነገር የሚያረክሰው ያ አንዱ የቂም ስር ነው። ይቅርታ ስሜት አይደለም። ይቅርታ ውሳኔ ነው። ይቅርታ የሰሩትን ጥፋት ትክክል ነው ብሎ ማጽደቅም አይደለም። ይቅርታ ማለት ያንን ሸክም ተሸክማችሁ ወደ ጸሎታችሁ፣ ወደ አምልኮአችሁ እና ወደ እያንዳንዱ የህይወት ክፍላችሁ ይዛችሁት መግባት ማቆም ማለት ነው። አሁኑኑ ያንን ሰው በአእምሮአችሁ አስቡትና በጌታ ፍቅር ፍቱት። ምክንያቱም በሕያው እግዚአብሔር ቅዱስ መንፈስ ተሞልቶ በዚያው አምላክ አምሳል በተፈጠረ ሰው ላይ ጥላቻን አቅፎ መኖር ፈጽሞ አይቻልም። አራተኛው ይህ ምቾት ነው። ምን ማለት እንደሆነ ላብራራ። አብዛኛው ምዕመን እጅግ የተጨናነቀ ጫጫታና እልልታ የበዛበት ሕይወት ገንባና መንፈስ ቅዱስ የፈለገውን ያህል ቢናገርም ፈጽሞ ልንሰማው ወደማንችልበት ደረጃ ደርሷል። ይህ የሆነው ክፉ ስለሆንን አይደለም፣ እጅግ በጣም በምቾትና በጫጫታ ስለተዋጥን እንጂ። ወደ ቤት እንደገባን የሚከፈተው ቴሌቪዥን እግዚአብሔር በጸጥታ ሊናገረን ሲሞክር ክፍተቱን ሁሉ የምንሞላበት ስማርት ስልካችን መንፈስ ቅዱስ በውስጣችን ገብቶ እረፍት እንዳይሰጠን እያንዳንዱን ሰዓት ያጨናነቀው የኑሮ ሩጫ። አንደኛ ተሰሎንቄ 5:19 መንፈስን አታጥፉ ይለናል። ልክ እሳትን በውሃ እንደምናጠፋው ማለት ነው። አያችሁ፣ የእግዚአብሔርን መንፈስ የምናጠፋው በክፋት ሥራ ብቻ አይደለም። እጅግ አደገኛው ማጥፊያ ግዴለሽነትና ቸልተኝነት ነው። ማንም የማይነግራችሁ እውነትም ይህ ነው። እሳት በራሱ ጊዜ አይነድም። ወይ ተጨማሪ ማገዶ ትከቱበታላችሁ ወይም ደግሞ ታጠፉታላችሁ። በዚህ ሳምንት አንድ ጊዜያችሁን ከሚያቃጥል ነገር ላይ ቀንሳችሁ ያንን አንድ ሰዓት በእግዚአብሔር ፊት በጸጥታ አሳልፉት። ለመንፈስ ቅዱስ ቦታ ስትሰጡት በሕይወታችሁ ውስጥ ምን እንደሚያደርግ ጠብቃችሁ እዩ። አሁን አራቱንም ነገሮች አውቃችኋል። ነገር ግን እንደመጣችሁት ዝም ብላችሁ የምትመለሱ ከሆነ ማወቅ ብቻውን ምንም አይጠቅምም። ስለዚህ አሁን ማድረግ ያለባችሁ አንድና አንድ ነገር ብቻ ነው። ከእግዚአብሔር ጋር ለብቻችሁ ሁኑ። ኃጢአታችሁን በስሙ ጥሩት። በንስሐ አባታችሁ ፊት ተናዘዙት። ራሳችሁን ሙሉ በሙሉ አሳልፋችሁ ለመንፈስ ቅዱስ ስጡ።
ምክንያቱም ዕብራውያን 4:7 ላይ ዛሬ ድምፁን ብትሰሙ ልባችሁን አታጽኑ ይለናል። መንፈስ ቅዱስ አሁኑኑ እየተናገራችሁ ነው። እባካችሁን አታስጠብቁት። አምላካችን እናንተን ሊቀጣችሁ ሳይሆን በምህረቱ ሊያቅፋችሁ፣ የተሰበረውን ሊጠግን፣ የጠፋውን ሊያድስ በፍቅሩ እጆች ዘርግቶ እየጠበቃችሁ ነው። ወደ እርሱ ተመለሱ። የእግዚአብሔር ጸጋ፣ የድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳኢነት ከሁላችን ጋር ይሁን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።